ታስታውሳለህ? የሆነ ጊዜ ኦርቶዶክሶች ሌላውን ማህበረሰብ የሚያጠምቁት አማራ ለማድረግ ነው ተብሎ ሚዲያ ላይ ሲነገር ትልቅ ሰው ናቸው። በነገራችን በጠቢባን ዘመን ነው ጥበብ ነክ ስራ የሚሰራው። ትክክል ነው። በዘመነ አብዳን እንደኔ አይነት ሰዎች በተፈጠሩበት የብለት ዘመን የስንፍና ዘመን የስንፍና ሀሳብ ነው የሚነሳው። ዘመኑን እንዳንኮን ነው። እየኮነንኩ አይደለም እንደው አይደለም። እኔ የምጠይቅበታለሁ ለምን አንተ አትጽፍም ልባል ይችላል። ክፍተት ለመስጠት ከዕለታት አንድ ቀን አፄ ቴዎድሮስ የሚወዱት ጸሐፊያቸው አለቃ ዘነብ የሚባለው ብቻውን 11 ጅብ ገድሎ አደረ። የማለዳ ወፍ ትሻላለች ለምን ቢሉ ገብርኤል ሲያንቀላፋ ሩፋኤልም ሲደክም ሳታይር ሜክስ ዩ ቲንክ ዋይል ሂውመር ሜክስ ዩ ላፍ። በደብረ ሲና 10 ነገር ዘራ ያሉት ለሙሴ በደብረ ሲና 10ቱ ትእዛዛትን ቀርጾ በጣቱ ጽፎ መስጠቱን ሲያጠይቁ ነው። ትክክል። አጥንቴ ርስቴ ጉልቴ ከማለት ሀገሬ ማለትን እንዳስቀደሙ ከዚህ እንማራለን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያን እና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊው መርሃ ግብራችን ነው። በዛሬው መርሃ ግብራችን ከመጻሕፍት ዓለም ከድሮዎቹ ወደ 19ኛው መቶ ክፍለ ዘመን ለመሄድ ወደድን። በዚያ ክፍለ ዘመን ላይ አለቃ ዘነብ የተባሉ ታላቅ ምሁር ተነስተው ነበረ። በንጉስ ቴዎድሮስ ጊዜ እሳቸው በቤተ መንግስቱ ያገለግሉ እንደነበረ የቤተ ክህነቱንም ዕውቀት እንደነበራቸው መጽሐፋቸውና የታሪክ አስረጂዎች ይናገራሉ። ዛሬ የእሳቸውን መጽሐፈ ጨዋታ የሚለውን መጽሐፍ ለመዳሰስ ወደድን። ለዚህም ደግሞ እንግዳይ አድርጌ የጋበዝኩትኝ መምህር ኤፍሬም የኔሰውን ነው። እሱ ከኔ ጋር አብሮ ቆይታ ያደርጋል። እናንተም አብራችሁ ቆይታ እንድታደርጉ ግብዣዬ ነው የሚሆነው። አብረን እንቆይ። መምህር እንኳን ደህና መጣህ። እንኳን ደህና ቆየህ። ሁሉ ሰላም? ቴዎድሮስ እንዴት ነህ? እግዚአብሔር ይመስገን። አገልግሎት ሁሉ ሰላም? ሰላም በሚገባ ጥሩ። ዛሬ ያው ርዕሰ ጉዳያችን ያገናኘን የአለቃ ዘነብ የጻፉት መጽሐፈ ጨዋታ የሚለው መጽሐፍ ነው። እርግጥ አንዷን ብቻ ነው ያነሳሁት ከርዕሷ ማለት ነው። ሙሉን አንተ ትገልጽልናለህ ብዬ አስቤ ነውና መጽሐፉ ምን አይነት ነው? ምን ይመስላል? አለቃ ዘነብስ ማን ናቸው የሚለውን ከዛ ብንጀምር የተሻለ ይመስለኛል። ባጭሩ አለቃ ዘነብ በጸሐፊያን ዘንድ እንደሚታወቀው በ19ኛው መቶ ክፍለ ዘመን እንደጠቀስከው ከተነሱ ለየት ካሉ ጸሐፍት መካከል አንደኛው ናቸው። የልደት ዘመናቸው በትክክል የቀደሙ አባቶቻችን ታሪካቸውን ስለማይመዘግቡ በዚህ ቀን በዚህ ዓመተ ምህረት ለማለት ቢያዳግትም በ1810 እና በ1820 መካከል ይልቁንም በ1817 እንደተወለዱ በልዩ ልዩ መዛግብት ይጠቀሳል። በ1810 እና በ1820 መካከል የሚሉ አሉ። አንዳንድ መዛግብት ግን በ1817 መወለዳቸውን ጽፈዋል። ስለዚህ አለቃ ዘነብ ማለት በ1817 ዓመተ ምህረት የሚለውን እንያዝና ተወለዱ። በሰሜን ሸዋ አሁን ባለው አጠራር ሰሜን ሸዋ ይፋት ወይም ዊፋት በሚባለው አካባቢ የተወለዱ ሊቅ ናቸው። የትምህርት ዝግጅታቸውን እንደተባባልነው ታሪካቸው ተሰርዶ ስላላገኘ ነው የምናገኘው በተባራሪ መልክ ነው። ስለ አፄ ቴዎድሮስ ሲነገር ወይ ስለ ምኒልክ ሲነገር ወይ ደግሞ ስለ ስነ ጽሁፍ ታሪክ ሲወሳ ነው እግረ መንገድ ዘነብ የሚጠቀሱት ስራቸው ተጠቃሽ ስለሆነ እንጂ ለብቻቸው ታሪካቸው ተሰንዶ አይገኝም። ምናልባት ታሪካቸውን በመስነድ ደረጃ የተሻለ ስራ ሰርቷል ብዬ የማስበው በእኔ ዳሰሳ ወይ ንባብ ብሩክ አብዱ የተባለ ጸሐፊ በ2010 ዓ.ም የእሳቸው መጽሐፍ ባሳተመበት መጽሐፉ ታሪካቸውን በተሻለ መጠን ከሌሎቹ በተለየ ሁኔታ ሰብሰባ አድርጎ ልዩ ልዩ መዛግብትን የተሻለ መረጃ አካፍሎናል እንጂ ታሪካቸው ዝርው ነው በአንድ መዝገብ አይገኝምና የእሱንም የሌሎችንም መዛግብት ጥናት ሰብሰባ አድርገን ስንገልጻቸው አለቃ ዘነብ ማለት ቀደም ሲል እንደጠቀስኩት በ1817 ዓ.ም በይፋት የተወለዱ ከሸዋ ተነስተው ደብረ ታቦር፣ መቅደላ፣ ከመቅደላ ደግሞ ወደ ምድረ ጉራጌ መጥተው ያረፉ በልዩ ልዩ የኢትዮጵያ ክፍሎች የመኖር የማስተማር የመስበክ ዕድል ያገኙ ሊቅ ነበሩ። ጥቂት ለመጨመር ያህል የዘመናቸው የሚያካትተው ያረፉት በ1869 ዓ.ም ነው።
በ18 17 ተወልደዋል ካልን በ52 ዓመታቸው ነው ያረፉት። እድሜያቸው ብዙ የሚባል አይደለም ከዘመኑ አንጻር። ለአሁን ዘመን ብዙ ነው። ለእነሱ ዘመን ግን 90 80 100 ከዛ በላይ የሚኖሩበት እድሜ ስለነበረ ከዛ በላይ መቆየት ይችሉ ነበረ ቢመቻቸው ኖሮ። እርግጥ የእግዚአብሔር መጥሪያ ጊዜው ያህ ስለሆነ ያረፉት በ1869 ነው። በዛ 52 በእድሜያቸው ውስጥ ግን መጽሐፈ ጨዋታን የመሰለ ድንቅ ስራ አበርክተው ያለፉ ሊቅ ናቸው። የምናውቃቸው በመጽሐፈ ጨዋታ ስለሆነ ነው እንጂ በመሰረቱ የአገውኛና የኦሮሞኛ መዝገበ ቃላት አላቸው። የአፄ ቴዎድሮስ ዜና መዋዕልም ከጻፉ አንደኛው እሳቸው ናቸው። እስከ 1852 ያለውን የአፄ ቴዎድሮስን ታሪክ የመዘገቡት እሳቸው ናቸው። እንዲያውም ጥሩ ምንጭ ከሚባሉት የዜና መዋዕል መጽሐፍት አንዱ እሳቸው ነው። በጥሩ አማርኛ በጥሩ አገላለጥ እንደተረኩላቸው ይነገራል። ከዛ በኋላ ደግሞ የአፄ ቴዎድሮስ መዝገብ ቤት ሹም ሆነው መቅደላ ላይ አገልግለዋል። ምናልባት የዜና መዋዕል ጸሐፊነታቸውን ሌላ ሰው ሰጥተው ወደ መቅደላ አዛውሯቸዋል ምናልባት ይላሉ አንዳንድ ጸሐፍት፣ ወይ በግዞት አለግባባ ብለው ወይ ደግሞ በሹመት የሚል መላምት አስቀምጠዋል አንዳንድ ጸሐፍት። ምክንያቱ በግልጽ ባይታወቅም ከዜና መዋዕል ጸሐፊነት አንስተው ወደ መዝገብ ቤት ወስደዋቸዋል። ግዞት ነው እንዳይባል ግን መዝገብ ቤት ራሱ ትልቅ ቁልፍ ቦታ ነውና የተጋዘ ሰው መዝገብ ቤት ታሪክ የሚታወቅበት ስለሆነ የንጉሱ ደብዳቤዎች፣ መጻሕፍት፣ ልዩ ልዩ መዛግብት የሚገኙበት ቦታ ስለሆነ ታማኝ ሰው ነው እዛ ቦታ የሚቀመጠውና ታማኝ ስለሆኑ እንደወሰዷቸው ነው እኔ የምገምተው። ግዞት ቢሆን ኖሮ ሌላ ማይረባ ስራ ነው የሚሰጧቸው የነበረው። እንዲያውም ምን አስባለሁ በእኔ እይታ መቅደላ ላይ አፄ ቴዎድሮስ ሞት ቀደማቸው እንጂ በመላው ኢትዮጵያ የሚገኙ ብራና የልዩ ልዩ የጥበብ መጽሐፍትን አጠቃላይ የትርጓሜ፣ የሕክምና፣ የሳይንስ መጽሐፍትን ሰብስበው መቅደላ ላይ አከማችተዋል ነበረ። በ1860 ሲሰቡ ነው ያም የተዘረፈውም የተቃጠለውም። እና ምናልባት ለሚቀጥለው አሁን እንደምንጠራው ብሔራዊ ቤተ መጽሐፍትና ቤተ መዘክር አገልግሎት ድርጅት እንደዚህ አይነት ተቋም የመመስረት ዓላማ ስለነበራቸው የዛ ኃላፊ ሊያደርጓቸውም ይችሉ ነበረ በህይወት ቢቆዩ የሚል ግምት አለኝ። የሆነ ሆኖ የመዝገብ ቤት ሹም ኃላፊ ሆነው ሰርተዋል። ከዛ በኋላ አፄ ቴዎድሮስ ሲያልፉ ሲሰዉ ራሳቸውን ሲሰዉ ቀጣዩ ንጉስ ዳግማዊ ምኒልክ ጋር ተገናኙ። የዳግማዊ ምኒልክም ታማኝ አገልጋይ እንደነበሩ ብዙ ፍንጮች አሉ። ያረፉትም ንጉሱ የሀገር ድንበር ለማስከበር በሚያደርጉት ውጊያ ከንጉሱ ሰራዊት ጋር አብረው ተሰልፈው ነው የተሰዉት። ከወታደሮች ጋር የሞቱት ውጊያን ያነሳዋልና እሳቸው ራሱ ተዋጊ እንደነበሩ ደግሞ አንድ የታሪክ መዝገብ አፄ ቴዎድሮስን ታሪክ የጻፈ አንድ ምሁር ደብረ ታቦር ላይ ጅብ መንጋ እየተነሳ ነዋሪዎችን እየበላ አስቸገራቸውና ከዕለታት አንድ ቀን አፄ ቴዎድሮስ የሚወዱት ጸሐፊያቸው አለቃ ዝና የሚባለው ብቻውን 11 ጅብ ገድሎ አደረ ብለው መዝግበውላቸዋልና ተዋጊ ወይም ደግሞ ተደባዳቢ እንደነበሩ ያሳያሉ። አንድ ብቻቸውን 11 ጅብ ማለት ከባድ ነውና ስለዚህ የውጊያም ችሎታ እንደነበራቸው የሚያሳይ ነው። በኋላም ከሰራዊት ጋር ከንጉስ ምኒልክ ሰራዊት ጋር አብረው ተሰዉ ሲባል ሰራዊቱን ተቀላቅለው እንግዲህ ንጉሱን ለማስከበር አብረው ተዋግተው እንደነበር መገመት አያዳግትም። የውጊያ ልምድ እንዳላቸው ከዚህ ስለምንገመት ስለምንገነዘብ ከውጊያ እንውጣና መሰረታዊ የዓላማችንና አጀንዳችን መጽሐፈ ጨዋታ ስለሆነ ከስራዎቻቸው ቀዳሚውና ከፍ ያለው መጽሐፈ ጨዋታ ነው። በመጽሐፍ ትርጉም ስራ ግን ተሳትፈዋል። በሚስዮናዊ እንቅስቃሴ የወንጌል ሰባኪያንን ከልዩ ልዩ የአውሮፓ ግዛቶች የሚመጡ ሰዎችን አማርኛና ግዕዝ በማስተማርም ተመድበው አስተምረዋል። ሰውየው በጣም ትጉህ መሆናቸው የተነሳ ኦሮሞኛ፣ አገውኛ ቋንቋ ይችሉ ነበረ። በራሳቸው መንገድ ነው የተማሩት። እንግዲህ የአብነት ትምህርት እዚህ ቦታ ተማሩ የሚል መረጃ ማናገኝም። የአቡሻህር፣ የቅኔ፣ የትርጓሜ እውቀት እንዳላቸው መጽሐፈ ጨዋታ ስጋዊ መንፈሳዊ ምስክር ነው። የጽህፈት ጥበብንም መማራቸውን ደግሞ በእጃቸው ነው የተጻፈው። መጽሐፈ ጨዋታም ዜና መዋዕሉ በእጃቸው ነው የጻፉት። በተለይ መጽሐፈ ጨዋታ ስጋዊ መንፈሳዊ በልዩ ልዩ ቦታ ተገኝቷል። የሳቸው እጅ ጽሑፍ በብራና ነው። ስለዚህ የጽህፈት ባለሙያ፣ የጥበብ፣ የቅኔ፣ የአቡሻህር፣ የታሪክ ምሁር መሆናቸውን ከዚህ መገመት ይቻላል። ሌላ አንድ ዶክተር ኃይለ ኢየሱስ እንግዳሸት የተባሉ ምሁር የመጽሐፍ ቅዱስ ትርጉም ታሪክ በኢትዮጵያ የሚል ጥናታዊ ጽሑፍ አላቸው። አጭር ቅኝት ነው። መድበለ ጉባኤ በተሰኘውና የኢትዮጵያ ደራሲያን ማህበር ባሳተመው መጽሐፍ ላይ ተካቶ ቀርቧል እና እዛ ላይ አንድ ለየት ያለ ነጥብ አየሁ። በ1863 እስከ 69 ባሉ ዓመታት የአማርኛ መጽሐፍ ቅዱስ የታተመበት ወቅት ነው። ከዛ በፊትም ከዛ በኋላም ታትሟል ብዙ። ወቅቱ ደግሞ በተለየ ሁኔታ የተስፋፋበት ጊዜ ነበርና ከልዩ ልዩ ቋንቋ ከግሪክም ከዕብራይስጥም መጽሐፍ ቅዱስ ሲተረጎም በላቲን ፊደል የተጻፉ የመጽሐፍ ቅዱስ ጥራቶች ነበሩ በሰዓቱ
በላቲኑ አሁን ኦሮምኛ ቋንቋ ተናጋሪ ወገኖቻችን በሚጠቀሙበት ማለት ነው። እሱን ወደ አማርኛ ተርጉመው በሰዓቱ በአማርኛ ፊደል መጽሐፍ ቅዱስን ካሳተሙ ምሁራን አንደኛው እሳቸው እንደሆኑ ጽፈዋል። ዶክተር ኃይለ ኢየሱስ እንግዳሸት እንዲያውም ዝርዝር ጠቅሰዋል። አለቃ ዘነበ የተረጎሟቸው ሐዲስ ኪዳን፣ ኦሪት ዘጸአት፣ ኦሪት ዘፍጥረት እና መዝሙረ ዳዊት በዛ ዓመታት ታተሙ በአማርኛ ቋንቋ ብለው ጽፎላቸዋል። ስለዚህ አለቃ ዘነበ ከመጽሐፈ ጨዋታና ከዚህ ከዜና መዋዕሉ ከመዝገበ ቃላቱ ባሻገር በመጽሐፍ ቅዱስ ትርጉም አሻራ አሰርፈዋል ማለት ነው። ሲጠቃለል በ19ኛው መቶ ክፍለ ዘመን ከተነሱ ልዩ ለየት ያለ ጸጋና ችሎታ ካላቸው ጸሐፍት መካከል አንዱ ነበሩ አለቃ ዘነበ ኢትዮጵያዊ። ታሪካቸውን የሚደመድመው በእንትን ነው፣ በስማቸው ዘነበ ኢትዮጵያዊ ነው የሚሉት እሳቸው ራሳቸውን ሲጠሩ። ሌሎች ምሁራንም በሌላ ቦታ አንስተውታል ይህን ጉዳይ። እኔም ላጽናው። በአባታቸውና በእናታቸው ስም መጠራትን ትተው በኢትዮጵያ መጠራታቸው ለሀገራቸው የነበረውን ፍቅር ያሳያል። ኢትዮጵያን እንደ አባት እንደ እናት ቆጥረው ይኖሩ አጥንቴ ርስቴ ጉልቴ ከማለት ሀገሬ ማለትን እንዳስቀደሙ ከዚህ እንማራለን። አሁን ለእኛ ለሰነፎቹ ትልቅ ትምህርት ነው። እኔ እኮ የገሌ ዘር ነኝ ለምን ለኛ አለቃ ዘነበ ኢትዮጵያዊ ትልቅ ማስረጃ ናቸው። በቃ ዘነበ ኢትዮጵያዊ ነው ስማቸው። አባታቸው ማን እንደሆነ እናታቸው ማን እንደሆነች አይታወቅም። ሰሜን ሸዋ ይፋት ተወለዱ ብቻ ይባል እንጂ ከማን እንደውም ምናልባት ወደፊት በብዙ ምርምር ብዙ ሙከራ ሊገኝ ይችላል። እስካሁን ባለኝ እኔ ንባብ አቅም ግን አለቃ ዘነበ ኢትዮጵያዊ ብቻ እየተባሉ ነው የሚጠሩትና ሀገራቸውን የሚወዱ መሆናቸውን ከስም አጠራራቸው ማንሳት እንችላለን። ታሪካቸው ባጭሩ ይህን ይመስላል። እዚሁ ላይ እንደውም እኔ ስሰማም ጥቂትም ሳነብም ካገኘኋቸው ሶርሶች አለቃ ዘነበና አለቃ ገብረሃና ከአንድ መምህር የተማሩ መሆናቸውን፣ ሁለቱም በቤተ መንግስት አገልግሎታቸው የተወደዱ መሆናቸውን፣ አለቃ ዘነብ ትንሽ ጠንከር ያለ የመንፈሳዊ ህይወትም የንባብ ህይወትም የነበራቸው መሆናቸውን፣ አለቃ ገብረሃና ደግሞ በዛ በቤተ መንግስት የሚገኙ ከንጉሱ ጀምሮ ያሉትን ሰዎች በተዋረድ ወረፍ የሚያደርጉ የህዝቡን ብሶት የሚናገሩ እሳቸውም ደግሞ በቀለም ቀንድነታቸው እንዲሁ የሚታወቁ መሆናቸውን የሰማሁ ይመስለኛል፣ ያነበብኩ ይመስለኛልና ስህተት ከሆንኩኝ ብዬ ነው። ልክ ነው። በተቀራራቢ ዘመን ስለነበሩ አብሮ የመማር ዕድል ይኖራቸዋል። ምንም እንኳን አለቃ ገብረሃና ጎንደር ቢሆንም ረጅም ጊዜያቸው መቃብራቸውም ግን የቀደሙ ሊቃውንት መልካም ምድር ስለማይገደባቸው የሆነ ጉባኤ ላይ ሊገናኙ ይችላሉ። ስለዚህ ውሸት ነው አንልም። በጣም ሀሳቡን ይዘውና ዘመናቸውም አንድ ነው። አለቃ ገብረሃና ግን በጣም ብዙ ጊዜ ብዙ ዓመት ኖረዋል። ከሳቸው በኋላ ሚኒሊክንም እስከ ማገልገል ደርሰው ነበር እሳቸው። በዚሁ ጋር ወደ መጽሐፉ እንግባና የመጽሐፈ ጨዋታ ዋና አስፈላጊነት ኮንሰፕቱ እንደው ከርዕሱ ራሱ እንነሳ። የጨዋታ መጽሐፍ ነው ወይስ የፍልስፍና መጽሐፍ ነው? ምን አይነት መጽሐፍ? ግሩም። በነገራችን ላይ መጽሐፈ ጨዋታ የሚለው ርዕሱ መጽሐፈ ጥበብ ስጋዊ መንፈሳዊ ነበረ የሚል መረጃ አግኝቻለሁ። በኋላ ነው ወግ ተኮር ስለሆነ ጸሐፍት ምናልባት እንዳይከብድ ይሁን ጥበብ የሚለው ቃል ራቅ ስለሚል ከአማርኛ ተናጋሪው ማህበረሰብ ሰው እንዳይሸሸው ነው መሰለኝ መጽሐፈ ጨዋታ ተብሎ ተለመደ እንጂ ቀደም ሲል የነበረው ርዕስ መጽሐፈ ጥበብ ስጋዊ መንፈሳዊ እንደነበረ ሰምቻለሁ። እና መጽሐፉ በጣም ፈታኝ ነው። አንድ ርዕስ ለመስጠት ወግ እንዳትለው ትምህርት ሃይማኖት ነው፣ ነገረ መለኮት አለበት። ቀልድ እንዳትለው ቁም ነገር ይበዛዋል። ልቦለድ እንዳትለው እውነተኛ ሀሳብና ስብከት ነው። ስለዚህ እንደው ሁሉን የሚያማከለ ርዕስ እንስጠው ከተባለ የጥበብ መጽሐፍ ነው። ጥበብ የሚለው ቃል ይገልጠዋል። ጥበብ ስንል ትምህርትም ጥበብ ነው፣ ወግም ጥበብ ነው። በነገራችን ላይ ታሪክም ጥበብ ነው፣ ስብከትም ጥበብ ነው። ስለዚህ ጥበብ የሚለው ቃል ጠለቅ ያለ መልዕክት ስለሚያስተላልፍልን የጥበብ መጽሐፍ ብንለው ሁሉንም እናገኝበታለን። የወግ እንዳንለው ያንሳል። ወግ ማለት በቃ ቀልድ እያዋዛህ የምታወራበት ነው። ይሄ ከፍ ይላል። እንዲያውም ስንወያይ ባለፈ ስለ ሳታይርና ሂውመር የሚል ቃል ሲነገር እሰማለሁ፣ እናስታውሳለሁ። የእሳቸው አጻጻፍ ስርዓት ወደ ሳታይር የሚጠጋ ነው፣ ወደ ሂውመር አይደለም። ነው አለቃ ገብረሃና ናቸው ወደ ሂውመር የሚጠጉት። እንደምታውቀው ሳታይር የጨዋታ አስመስሎ ቁም ነገር መስበኪያ መንገድ ነው። ሂውመር ወደ ጨዋታ ያጋድላል። መልእክት ባይኖረውም አስቆ ማለት ነው የሚፈልገው። ምናልባት ሰው እየሳቀ ሊማር ይችላል በራሱ መንገድ እንጂ መሰረታዊ ዓላማው የሂውመር ማሳቅ ነው። የአለቃ ዘነበ መጽሐፍ ወደ ሳታይር የሚጠጋ ነው።
እንዲያውም የሳታይር እና የሂውመር ልዩነት ምንድን ነው የሚል ሳገላብጥ መረጃ ዲፋይን ሳደርግ ከተደረጉ ሀሳቦች አንዱ የገዛኝ ሳታይር ሜክስ ዩ ቲንክ ዋይል ሂውመር ሜክስ ዩ ላፍ የሚል ኮንሴፕት አገኘው። ሂውመር እንድስቅ ይጋብዝሃል፣ ሳታይር ደግሞ እንድታስብ። የአለቃ ዘነበ መጽሐፍ እንድናስብ፣ ወደ ማሰብ፣ ወደ ምርምር፣ ወደ ጥበብ የሚወስደን መጽሐፍ ነው እና ከቀልድ ከፍ ያለ አልፎ አልፎ ቀልድ የመሰለ ግን ደግሞ በቀልድ ውስጥ የተጠቀለለ ቃለ እግዚአብሔር ወይም ደግሞ ትምህርት ያለው የጥበብ መጽሐፍ ነው። መጽሐፉ ካነሳነው ላይ ቀር የጥበብ መጽሐፍ ነው በሚለው እንስማማና ርዕሱ እንዳይከብዳቸው አንባቢያን ወይም እኛ እንዳይከብደን ብለው ደግሞ ጨዋታ አሉልን። ጨዋታ ሲባል ግን እንዲህ ዝም ብሎ ተራ ጨዋታ ሳይሆን ቃለ እግዚአብሔርን፣ ማህበረሰባዊ ጉዳዮችን፣ ፖለቲካን፣ ታሪክን፣ ጥበብ፣ ስጋዊ፣ መንፈሳዊን በሙሉ አጭቆ የያዘ ስብከት ተኮር፣ ትምህርት ተኮር የሆነ ጨዋታ ማለት ነው እንጂ ጨዋታ ሲባል እንካስላንትያ ምናምን አይነት አይደለም። ይህን ካል ከእግረ መንገዳችን አከፋፍሉን ብናነሳ ጥበብ ስጋዊ መንፈሳዊ ነው። ስጋዊው 4 ክፍሎች፣ የመጀመሪያዎቹ 4 ክፍሎች በስጋዊ ይካተታሉ። ቀሪ 11 ክፍሎች ደግሞ መንፈሳዊ ተብለው ተከፍለዋል። መንፈሳዊውን ደግሞ ከሁለት ይከፍሉታል አለቃ ዘነበ፣ ኦሪትና ወንጌል ብለው። አጠቃላይ 15 ክፍሎች ነው ያሉት። እንደምንገነዘበው አብዛኛው መንፈሳዊ ነው። የሚገርመው ግን ከእውቀታቸው ብዛት የተነሳ ይመስለኛል ስጋዊ በሚለው መጽሐፍ ክፍል እንኳን መንፈሳዊ ነገር ያነሳሉ። መጽሐፈ ስጋዊ የመጀመሪያው ላይ እግዚአብሔር እስቲሻር ሚካኤል እስቲሞት የሚለው የመጀመሪያው ክፍል ላይ ነው ያለው። ስጋዊ ክፍል ነው፣ ነገር ሃይማኖት ነው ሀሳቡ። ሚካኤልም እግዚአብሔርም እንግዲህ ለስጋዊ ጨዋታ የሚመቸው አይደሉም እና በቃ ይሄ የተደበቀው መንፈሳዊ እውቀታቸው ቦግ ስለሚልባቸው በስጋዊ ጨዋታ ራሱ መንፈሳዊ ነገር ጣልቃ ያስገባሉ እና አብዛኛው መንፈሳዊ ጉዳዮች የተነሱበት የጥበብ መጽሐፍ ነው። በዚህ ውስጥ ሁሉም የዘይቤ አይነት ይገኛል። በነገራችን ላይ ሰውኛ ዘይቤንም ይጠቀማሉ፣ ምሳሌያዊ ዘይቤን ይጠቀማሉ፣ ተነጻጻሪ ዘይቤንም ግነትም ይጠቀማሉ፣ እንቶኔንም ይጠቀማሉ። ሁሉንም የዘይቤ አይነቶች ይጠቀማሉ። አሊጎሪ የሚባለውንም ሁሉ ይጠቀማሉ። በአጭር አረፍተ ነገር ብዙ ምርምርን የሚጋብዝ ጠለቅ ያለ የጥበብ፣ የተግሳጽ፣ የምክር፣ የስብከት፣ የትምህርት፣ የምርምር፣ የፍልስፍና መጽሐፍ ነው። መጽሐፈ ጨዋታ ስጋዊ ወመንፈሳዊ ዘአለቃ ዘነበ ኢትዮጵያዊ። በጣም ጥሩ። መጽሐፉ እኔ ለዛ ዘመን ትውልድ እርግጥ ለኛም አይመጥንም፣ አይመጥነው ለኛ ነው። እንደውም ያ ትውልድ በመጽሐፍ በመመራመርም ይሄ ጠንከር ያለ ነው። ሊቃውንቱ በደንብ አድርገው መጽሐፍትን የሚያነቡበት፣ የሚመራመሩበት፣ እርስ በርስ የሚሟገቱበት የነበረ ጊዜ ነው ብዬ አስባለሁ። ግን ምንም አይነት ቴክኖሎጂ በሌለበት ደግሞ እንዲህ ያሉ መጽሐፍቶች ባልተለመዱበት ሁኔታ የእሳቸውን መጽሐፍ ማየቴ በጣም አስገርሞኛል። እንደው መነሻ እንኳን ብናደርገው እግዚአብሔር እስኪሻር ሚካኤልም እስኪወርድ ድረስ እስኪወርድ እያሉ የመጀመሪያዋን ፍሬዝ የሚሄዱባት አለች። እግዚአብሔርም ሊሻር አይችልም፣ ሚካኤልም ሊወርድ አይችልም። ይህንን አይነት ሳቤ እንዴት ሊያመጡት እንዴት ሊያሳድጉ ቻሉ ትላለህ? ግሩም ጥያቄ ነው። በነገራችን ላይ በመሰረቱ ጸሐፊም ጽሕፈትም አሳፊም ሀሳብም ዘመኑን ይመስላል። በጠቢባን ዘመን ነው ጥበብ ነክ ስራ የሚሰራው። ትክክል ነው። በዘመነ አብዳን እንደኔ አይነት ሰዎች በተፈጠሩበት የእብደት ዘመን፣ የስንፍና ዘመን የስንፍና ሀሳብ ነው ይነሳው። ያወራን ነበር ቅድም እንዲያውም ስለ ዩቲዩብ ስንወያይ ካስታወስክ ዩቲዩብ ላይ ቁም ነገር እና ጠንከር ያለ ነገር ስናነሳ የሚያየልን አናገኝም። ሰው ቀለል ያለ ነገር እና ሌላ ነገር ነው የሚያየው እያነሳን አይደለ? አሁን በዚህ ሰዓት አለቃ ዘነብ ቢፈጠሩ መንፈሳቸው የሚረበሽ ይመስለኛል። ምክንያቱም ሀሳባቸው የሚቀበልላቸው አንባቢ ከጥቂት ሰዎች በቀር አያገኙም። እንዲያው ሁላችንም ባንልም ቁጥራችን አንሷል። የጠቢባን የተመራማሪ ሰዎች ቁጥር ዘመኑን ይመስላል እና ያ ዘመን የጠቢባን ዘመን ነው ማለት ነው። እንዲያውም በአንድ ወቅት የኔ መጽሐፍ ሳስመርቅ መጋቤ ጥበባት አበራ አዳሙ ዘመኑ የጥበብ ዘመን አይደለም የሚል ቃል ተጠቅመው እየገረመኝ ነበረ። እንዲያው በከንቱ ደከምክ ማለታቸው ነው። እንደዚህ ጠንከር ያለ ስራ የሚቀበል ሰው ያነሰበት ዘመን ነው እና ያ ዘመን ግን የጠቢባን ዘመን ስለሆነ አንደኛ መሰረቱ ማህበረሰቡ በነገራችን ላይ የግዕዝ ቋንቋ ተናጋሪ ማህበረሰብ አይደለ። በጊዜ ሂደት አማርኛና ሌላ ቋንቋ እየተናገረ የመጣው ግዕዝ ቋንቋን እየተናገረ ያደገ ማህበረሰብ ደግሞ ያለ ጥርጥር ተመራማሪ አሰላሳይ ነው የሚሆነው። ቋንቋው
ከቤተክርስቲያን ጋር ስለሚገናኝ ከዚህም ባሻገር የቅኔ የብሉያት የሐዲሳት የሊቃውንት የመነኮሳት አጠቃላይ የጥበብ መጽሐፍት የተጻፉት በግዕዝ ነው በዘመኑ። በኋላም እኮ አማርኛ ስነ ጽሑፍ ሲተካም የግዕዝን ወዝ ነው ወደ አማርኛ እየቀየረ የመጣው እንጂ ራሱን ችሎ የመጣበት እድል የለም ከፊደል ጀምሮ። ስለዚህ ያ ዘመን ቀደም ሲል ከግዕዝ የመጣ ማህበረሰብ የነበረበት እና ደግሞ ሊቃውንቱ በራሳቸው ጥረት በጽሕፈትም በስብከትም የሚሯሯጡበት ድርሰት ሞገስ ክብር ያገኘበት። ለምሳሌ በዘመናቸው እኮ ብናነሳ ተስፋ ገብረስላሴ የእግዚአብሔር ቡልጋ የተነሱበት ዘመን ነው። 1917 አካባቢ 1910 ጀምሮ ነው መጽሐፍ ማሳተም የጀመሩት። ያ የህትመት እሳት በጣም የተለኮሰበት የተጧጧፈበት፣ ህትመት ሲባል ደግሞ ተራ ጽሑፍ ሳይሆን ጠንከር ያለ ትምህርት የሚሆኑት መጽሐፍ የትርጓሜ መጽሐፍት የሚነበቡበት የሚተረጉሙበት ዘመን ስለሆነ ህዝቡም እንደዛ አይነት ጽሑፎችን የማንበብና የመስማት ማንበብ እንኳን ማጻፍ እንኳን ማይችል ሰው ቢኖር እየሰማ የሚያድግበት በቤተክርስቲያን ሲሰበክ በማህበር በቁም በቡና ወጉ ራሱ በነገራችን ላይ የሆነ ሞገስ ያለው በጣም ቡና ሲጠጣ የሚነሳው ጨዋታ ራሱ ወግ ጠንከር ያለው የሚነሳበት ስለነበረ የዛ ማህበረሰብና የዘመኑ የጥበብ ውጤት ነው ወደዚህ ያመጣቸው ለማለት ፈልጌ ነው። የዘመኑ ሰው ስለሆኑ እሳቸው ደግሞ ከሁሉም በላይ የማህበረሰቡ ንቃት የማህበረሰቡ ጥበብና እውቀት እንዳለ ሆኖ የቤተክርስቲያን እውቀት በሰፊው የሚሰበክበት ነው። ልክ እንዳሁኑ አሁንም አልተጓደልም የቤተክርስቲያን ትምህርት። ያኔ ግን ብዙ ሊቃውንት የተፈሩበት ዘመን ነው። እንዳሁኑ አላነሰም ቁጥራችን የምንማር ሰዎች። የአብነት ትምህርት ቤት ቁጥር ያኔ ከፍ ያለ ነው። አብዛኛው ሰውም ሲጀመር ዘመናዊ ትምህርት ስላልተጀመረ ገና በደንብ ስላልተስፋፋ ከ1901 በኋላ አይደል ትምህርት ቤት የተጀመሩ ዘመናዊ። ያ እርሾ የጥንቱ የቤተክርስቲያን ትምህርት እርሾ ያለበት ማህበረሰብ ስለሆነ የዚህ የቤተክርስቲያኑ ትምህርት እርሾ የማህበረሰቡ እውቀት የእሳቸውም በተፈጥሮ ያገኙት ጸጋ ትልቁና ዋነኛው ነገር ሰው በተፈጥሮ ካልተሰጠው አንዳንዴ ጸጋውን ካልሆነ ምንም ቢጽፍ ላያምርበት ይችላል። አለቃ ግን በሰማይ እግዚአብሔር የሰጣቸው ጸጋቸው ከማህበረሰቡ እውቀትና ከእሳቸው ከቤተክርስቲያን ትምህርት ጋር ተጣጥሞላቸው ይህን የመሰለ ስራ ይዘው ሊቀርቡ ቻሉ። ምክንያት ለምን ቢሉ አንደኛ አንባቢ ዘመን ላይ ስለተፈጠሩ፣ ሁለተኛ እንዲህ አይነት ጥበብን ከምትገልጥ ቤተክርስቲያን ስለወጡ፣ ሶስተኛ የጥበብ ገላጭ የጥበብ ከሳቲ የሆነው እግዚአብሔር ጸጋውን ስላበዛላቸው ይመስለኛል። በጣም እኔም ይመስለኛል። እንዲያውም ከእሳቸው በኋላ ከመጽሐፈ ጨዋታ በኋላ በእንዲህ አይነት መጽሐፍ የተመለከትኩት ልዑል ራስ ካሳ የጻፉት መጽሐፍ አለ፣ ፍኖተ አእምሮ እሱ አለ። ከዛ በኋላ አንጋረ ፈላስፋ ደግሞ አለ፣ ሞገስ ጊዮርጊስ ወዳጄ ልቤም አለ። ወዳጄ ልቤ ሩይ ለስላሴ እሱ እንዲያውም የዚህ አለቃ ዘነፍ ተጽዕኖ አለበት ተብሎ ይገመታል። እኔም እንደዛ ሳስባለሁ። ፍሰቱ ምሳሌ አገላለጡ አሻራ አለበት እና እነዚህ እንዲያውም እነዚህ ጸሐፊዎች በቤተ መንግስት ያለፉ ቤተ መንግስት ላይ ተጽዕኖ የነበራቸው ተጨማሪ ደግሞ መንፈሳዊ ህይወታቸው የሚያስቀና ለእግዚአብሔር ያደሩ አይነት ሰዎች ናቸውና እንዲህ አይነት መጽሐፍቶች መብዛታቸው ግን አሁን ላይ ደግሞ እንደዚህ አይነት መጽሐፍት ደግሞ እየተነሱ አይደለም። ኢቭን ኢፍ እኔ ሲጻፉም አይቼም አላውቅም። ምናልባት ቅኔዎች የቅኔ ቤት ጉባኤ የሚዘረፉት ቅኔያቶች በዛ ልክ የሚሄዱ ካልሆነ በስተቀረ ያው ቅኔ ስለሚያመራምር ብዙ እንትኖች ስለሚያሰጥ የምርምራዊ ጭንቅላት ስለሚፈልግና ወደ ብዙ ነገሮች ስለሚገባና ምን አይነት ጠቀሜታ አለው ብለህ ታስባለህ ኤፊ? እውነት ለመናገር እንዳንደመድም ዘመኑን እንዳንኮን ነው። እየኮነንኩ አይደለም። እኔ የምትጠይቅበታለሁ ለምን አንተ አትጽፍም ልባል ይችላል ክፍተት ለመስጠት። አንዳንድ ግን አሉ ለምሳሌ እርሱን እንዳልተሳሳት ጠብታና ቅጽበት ምን መጽሐፍ አይቻለሁ። ጠብታና ቅጽበት ተሳስቼ እንዳይሆን የሚገርመው የሚከተለው የነ አለቃ ዘነብን የነ ወልደስላሴን መንገድ ነውና ዶክተር እጹብ ድንቅ ስለሽ የሚባል ጸሐፊ ነው። የቅርብ ስራ ነው። 2015 ነው የታተመ ነው። የጥያቄ ኩሸት ተግሳጽና ትዝብትን በተመጠኑ ቃላት ልክ እንደ አለቃ ዘነብ እንደ ህሩይ ወልደስላሴ እንደ ወዳጄ ልቤ በተለዩ ቃላትና በዘይቤ እየከሸነ የሚያቀርብ ድንቅ መጽሐፍ ነው። አሉ በዘመናችን አንዳንዶቹ አልሸጥላቸው እያለ ዝም ብሎ በልብ ወለድም በምን እየሸፈኑ ያቀርቡታል እንጂ አሁንም አሉ። ግን እንዳልከው የዛን ዘመን ያህል ግን አይሆንም። ታዳሚዎችም አይታዘቡንም፣ አይቀየሙንም። ቢኖሩም ቅሉ ግን ደግሞ የሚያሳዝነው ነገር አነባቢ የላቸው።
የኔ ቢጤ ሰው እንዲህ አይነት ሀሳብ ስለማይገባው ምን እያለ ነው ብሎ ሊወረውረው ይችላል። እና ጥረት የሚያደርጉ ጸሐፍት አሉ በዚህ ዘመንም የነዛን አሻራ ተከትለው ግን ደግሞ ደጋግመን እንዳወራ ነው እንደተነጋገር ነው የሚያነብላቸው የሚቀበላቸው ሰው ግን አያገኙም። ደግሞ ሊያሳትሙ ይችላሉ። እና ጥቅሙን አያዥ ልግለጥ መሀል ላይ ነቀፋ እንዳይሆንብን ያልኩት እኔም ጭምሬ ያኔ እንዲነበረ ዛሬ እንዲህ አይደለም ስላልኩኝ ይህን ዘመን ወቅሰን ያወራን እንዳይመስላቸው ታዳሚዎችን ለጥንቃቄ ነው ያነሳሁት እንጂ አንተ ክፉ ነገር ተናገር አይደለም። ወደ ጥቅሙ ስመጣ እንዲህ አይነት ስራ መጻፉ ፋይዳው ብዙ ፋይዳዎች አሉት። ከፊሉን ለመጥቀስ አንደኛው የዘመን ትስስር ይፈጥራል። የቀደሙ ዘመን ጸሐፍት እንዲህ ይጽፉ ከነበረ ዛሬ የተነሳን በምቹ ጊዜ ዛሬ ስልካችን ላይ ሁሉ መረጃ በተቀመጠበት እንዲያውም አሁን ኤአይ መጥቷል ብዙ ነገር የሚያቀል ወደፊትም ከዚህ ከፍ ያለ ቴክኖሎጂ ሊመጣ ይችላል። እንዲህ ቴክኖሎጂ እየቀለለ በመጣበት ዘመን ደግሞ እኛ ከዚያ የተሻለ ቢሆን የተሻለ እንኳን ቢያቅተን የተቀራረበ ስራ መስራት እንዳለብን የዘመን ሽግግር ያን ዘመን ወደ ዛሬ ማምጣት እንደሚቻል ይህን ዘመን ወደዛ እንደሚቻል ያስተምራል። ሌላው የአማርኛ ስነ ጽሁፍን ጥንታዊነት ያሳያል። እንዲያውም በወግ አንዳንድ ጸሐፍት በወግ ድርሰት አለቃ ዘነብ ቀዳሚው ናቸው ብለው ጽፈዋል። እንዲያው እኔ ቤተክርስቲያናችን ብዙ ሺህ መጽሐፍት ስላሏት የመጀመሪያው ገሌ ነው የመጨረሻው ገሌ ነው ብሎ መናገርን አልደፍርም። ብዙ ማናቃቸው ስራዎች ስላሉ ተመራማሪዎች በደረሱበት የአማርኛ ስነ ጽሁፍ ምሁራን በደረሱበት ደረጃ ስናወራ ግን የአለቃ ዘነብ ወግ ልክ እንደ ጦቢያ አለቃ አፈወርቅ ገብረ ኢየሱስ ድርሰት በልብ ወለድ እንደሚጠቀሰው ሁሉ በወግ የአለቃ ዘነብ ተጠቃሽና ቀዳሚ እንደሆነ ይነገራል። ስለዚህ እንደዚህ አይነት ቀዳሚ ስራ መስራት የተቻለው በዛ ምቹ ባልሆነ ዘመን ነው። በብራና በሚጻፍበት ወረቀትና ህትመት ባልተሰፋፈበት ዘመን እንደዚህ መስራት ከተቻለ ዛሬ ደግሞ እንዴት አድርገን መስራት ይኖርብን ይሆን ብለን እንድናስብ ይበልጥ እንድንመራመር ጥበቡን ወደዚህ እንድናመጣው ያደርገናል። ሌላው የትውልድ ትስስር ልክ ዘመንና ዘመንን ማዋሃድ እንደሚቻለው ሁሉ ያ ትውልድ እንደዚህ አይነት አቅም ከነበረው እኛ ምንድን የደነዘዝ ነው? ምኑ ያደነቆረን? ምግቡ ነው? ስንፍናችን ነው? ወይስ ምን አስነክተውን ነው? ማለት ተደግሞብን ነው? ተደግሞብኝ ይላል አንዳንድ አይነት አዚም ተደረገባችሁ ይላል ቅዱስ ጳውሎስ እንደሚለው ተደግሞብን የሚለው የስንፍና አነጋገር ነው። ማንም ላይ አይደግምም። ምንድን ነው አዚም ጥሩ ነው። እንደነሱ እንዳንመራመር አዚም ያደረገብን ማን ነው? እንደነሱ እንዳንፈላሰፍ ማን ነው የደበቀብን ጥበቡን? አሁን ነበር የሚቻለው በነገራችን ላይ በቃ ሁሉ ነገር ቀላል በእጃችን። ስለዚህ እንዲህ እንድናስብ ያደርገናል፣ ያስቆጫል። አሁን ባየሁት ቁጥር በገለጥኩት ቁጥር ወይ እንዳለቃ ምን አለበት አቅም ኖሮኝ አለቃ የመሳሰሉ ሰዎች ጋር ውዬ ወይም ደግሞ እንደሳቸው ሆኜ እንዲህ አይነት ወግ በዋጋ ብለን እንመኛለን። ቁጭ ስንል ቡና ስናወራ ስንቀመጥ ቡና ስንጠጣ ሌላ ነገር ሰው ከምናማ እንዲህ አይነት ጥበብ እያነሳን ብንዋይ ጥሩ ነበር የሚል ቅናት ያድርብኛል በልቡናዬና ይህን ቅናት ያመጣል ነው። እንዲህ አይነት መንፈሳዊ ቅናት እንድንቀና ያደርጋል። መሆንም ደግሞ ይችላል፣ ማድረግም እንችላለን። እያደበርን የተመራመርን ከእግዚአብሔር የተሰጠንን ጸጋ በብዙ ያበዛን በተለይ በስነ ጽሁፍ የምንሰራ ሰዎች እንደው ተራ ዝም ብሎ አበበችና አበበ ተዋደዱ፣ አልጋ ላይ ተኙ፣ ወለዱ ከሚል ከተለመደ አጻጻፍ ወጣ ብለን እስኪ እንራቀቅ፣ እስኪ በቃል እንፈላሰፍ፣ እንደዚህ ዘመን የማይሽረው ስራ እንስራ። ይሄን ያስተምራል ለማለት ነው። በጣም ጥሩ። እንደው ከዚህ ጋር ተያይዞ እኔ እሳቸው ጋር ከጠቀሱት ውስጥ ደግሞ አንዳንድ ነገሮች እያወጣን እናስብ። ምን ያክል የታሪክና የጥበብ ጠቀሜታ አለው ተብሎ ከመጽሐፉ አንጻር ማለት ነው። ገብርኤል ሲያንቀላፋ ሩፋኤልም ሲደክም በማለት የሚገልጿቸው አንዳንድ ቃላቶች አሉ። እንዲህ አይነት ቃላቶችን ለመጠቀም የደፈሩት ከምን አንጻር ነው? ምንን ለማስረዳት ነው? ቅድምም ብየዋለሁ፣ እግዚአብሔር እስኪወርድ ሚካኤልም እስኪሻር ብለው እንዲህ ያሉ ነገሮችን ምን አይነት ነገር ለመጥቀስ እየፈለጉ ነው ብለህ ታስበው? ጥቂት ለተመልካቾቻችን ሜንሽን እናድርግላቸውና እነሱ ደግሞ እንዲያነቡት። አንዱ ሳይሆን አብዛኛው ዘይቤን ማዕከል ያደረገ ነው እና ይህ አሁን ግነት ዘይቤ ሊባል የሚችል አገላለጥ ነው። ሩፋኤል ሲያንቀላፋ ገብርኤል ሲደክም ይሄ ነገረ መለኮታዊ እንድምታ አለው። በቅዱሳት መጽሐፍት አስተምሮ መላእክት የማይደክሙ የማያንቀላፉ ፍጥረታት ናቸው፣ ረቂቃን ናቸው። ለባህሪያቸው እንዲያውም ሞት፣ እረፍት፣ ድካም አይስማማቸው፣ ዘላለማውያን ናቸው። የተፈጠሩት ከእሳትና ከነፋስ ነው ይላል አክሲማሮስ። አይ የለም
ፈጣን መሆናቸውን ሲገልጥ ነው እንጂ ተፈጥሯቸውስ ረቂቅ ነው፣ ከምን እንደሆነ አይታወቅም። ስለዚህ ከፍጥረታዊ ባህሪያቸው አንጻር እንቅልፍም ድካምም መተኛትም መነሳትም ማይስማማቸው ትጉሃን ፍጡራን ናቸው። ስለዚህ ሩፋኤል ሲያንቀላፋ ገብርኤል ሲደክም የሚሉት ዘመናዊ ሽሬ ሁኔታን ሲመኙ ነው። በኖርኩኝ ከሆነ የሚሉት መደምደሚያ ያረፍተ ነገሩ በኖርኩ ነው። አንደኛው ሌላ ቦታ ሌላ ብለው ሊሆን ይችላል። ረጅም እድሜን ከመመኘት የመጣ በቃ አትግደሌ ነው። ቢቻል ያው በሞት ቀን ስለማይቀር ረጅም እድሜ መመኘት ሲፈልጉ ገብርኤል ሲያንቀላፋ ሩፋኤል እስኪያንቀላፋ ገብርኤል እስኪደክም ብቆይ አይነት ነገር ይጠቀማሉ። እና መሰረታዊ ጭብጡ ነገረ መለኮታዊ አንድምታ አለው። ነገረ መላእክት ማለት ነው። በመላእክት አይሞቱም፣ አይደክሙም፣ አይንቀላፉም። ስለዚህ እነሱ ሲደክሙ እነሱ ሲያንቀላፉ ልሙት ማለት ለዘላለሙ አልሙት ማለት ነው። እንዲህ ነው የሚጠቀሙት ቃላትን የሚራቀቁት በቃላት እንደዚህ ነውና አሉ አልፎ አልፎ እንደዚህ የሚያነሷቸው ሀሳቦች በጣም አሉ። እንደውም ከዛ ውስጥ ራሱ መጽሐፉ በመጀመሪያው ገጽ ላይ የምናገኘው ድንጋይና ጭቃስ ቢቀጣጠሉ ታላቅ ቤት ይሆናሉ፣ እናንተ ሰዎች ብትረዳዱ ጥበባችሁ ይበራል ይላል። በዚህ ውስጥ ደግሞ የደራሲው በድንጋይና በጭቃ ምሳሌ እየመሰለ እንደው መልእክቶችን ሊያስተላልፍ የሚፈልግባቸው ሂደቶች አሉ። ከዛ አንጻር ምን ትለናለህ? ድንቅ አሁን ምሳሌያዊ ዘይቤ ነው። ድንጋይና ጭቃ በሰው ላይ የተመሰሉት ድንጋይና ጭቃ በባህሪ በነገራችን ላይ አይገናኙም። ይሄኛው ውሃዊ ተጽዕኖ አለበት። ጭቃ ምናልባት ሲደርቅ ነው ጠጠር ቢለው የፈለገ ቢጠጥር፣ ግን ጭቃ ድንጋይ አይሆንም። ድንጋይ ደግሞ የፈለገ ቢረጥብ ሲሚንቶ ነው የሚሆነው እንጂ ጭቃ አይሆንም። ተቃራኒ የሚመስል ባህሪ ኖሯቸው ነገር ግን ደግሞ ሲዋሃዱ ቤት ይሆናሉ። አሁን ድንጋይና ጭቃ ምን አገናኝቷቸው ነው ቤት የሚሆኑት ነው ጭብጡ። እነዚህ ማይስማሙ በፍጥረታቸው የተለያየ ግዕዛን ያላቸው ፍጥረታት ተደጋግፈው ተጣብቀው አንድ ቤት መገንባት ከዛም በላይ ፎቅ መገንባት ይችላሉ። በቀደመው ዘመን እንዲያውም በድንጋይና በጭቃ ነው ቤት የሚሰራው በእንጨት። አሁን ነው ብሎኬት የመጣው። ስለዚህ እነዚህ የማይገናኙ ማይስማሙ ፍጥረታት የጋራ ባህሪ ብዙ የሌላቸው የጋራ አላቸው፣ አብዛኛው የተለያየ ነው ባህሪያቸው። እነሱ አንድ ሆኖ ቤት ከሰሩ የሰው ልጅ ደግሞ ቢደጋገፍና ቢተባበር ማለት ይሄ ነው። አንዳንዶቻችን እንደ ድንጋይ ደነዘዝን፣ አንዳንዶቻችን ምንም ቢያፈሱብን ማንረጥም፣ ምንም ቢወቅሩን ማንፈለጥ፣ ብንፈለጥም ተፈናጥረን ሰው ምንገድል ምናደማ ልንሆን እንችላለን፣ አይን ምናጠፋ እንሆናለን። ነገር ግን ከሆነ ጭቃ ጋር ደግሞ ስንዋሃድ ከሆነ ቀዝቃዛ ሰው ጋር ከሆነ እርጥብ ሰው ጋር ስንሆን ደግሞ እንገራና ከዛ ጋር ተዳብለን የሆነ ቁም ነገር ይወጣናል ነው። አንዱ በአንዱ ጥንካሬ ይደገፋል። ደካማ ሰው የለም ከመካከላችን። ምን ትብከ እንደሚለው ጋለው እንጂ ዘይነሳይከም ከሌላው ባልንጀራ ያልወረስከው ምን አለና ነው የምትታበዩ። በእውቀትም በህይወትም በአኗኗርም በሃይማኖትም አንዱ ከአንዱ እየተማረ አንዱ አንዱን እየደገፈ ነው የሚኖረው እና ልክ እንደ ጭቃና እንደ ድንጋይ የሰው ልጅ አንዱ ዝቅ ያለውን የደነዘዘውን አንዱ እያነጸ አንዱ እያሰማረ አንዱ እየመከረ እየገነባ እየገሰጸ ብንዋሃድ ብንስማማ በአንድ ብንሆን ጥበብ ይወጣናል ነው። ለሀገርም ለህዝብም እንጠቅማለን ነው። እንደ ቤት ለሰው መኖሪያ አይደል የሚሆነው። እኛ ደግሞ ህብረት ሲኖረን የእግዚአብሔር ማደሪያዎች እንሆናለን። አንተም ውቶ ታውቶ ለመንፈስ ቅዱስ ማለት በነገራችን ላይ በብዙ ቁጥር ላይ የተገለጠ እያንዳንዱ ምዕመን የመንፈስ ቅዱስ ማደሪያ ነው። በርግጥ እውነት ነው። አንድ ሰው ላይ ካለው የመንፈስ ቅዱስ ኃይል ይልቅ በህብረት የሚያደርገው የመንፈስ ቅዱስ ኃይል ይበረታል። ምክንያቱም በህብረት ያለው የእግዚአብሔር ጸጋ ነው ብዙ ስራ የሚያሰራው። ለሐዋርያት የወረደው መንፈስ ቅዱስ በተናጠል አይደለም የወረደላቸው፣ በጉባኤ ነው። አንድነት ኃይል እንዳለው ያሳያል በደንብ። ስለዚህ እኛ አንድ ብንሆን ከባታችን ባንለዋወጥ አንተ ሙሴ ጽንሁ ተስፋ ወላ ጽንሁ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም አይደል የተባልነው። ሰማያዊ ኃይል የተባለ መንፈስ ቅዱስ አእምሮውን ልቦውን እስኪገልጥልን እስኪያበረታን እስኪያተጋን ድረስ ተመካክረን በጋራ እየጸለይን በአንድ ቤተክርስቲያን እያመለክን አንዱን ስጋውን እየበላን በአንድ ፍቅር እየኖርን እግዚአብሔርን ብንጠብቅ በነገራችን ላይ ተአምር እንሰራ ነበር። በጣም የማይሳካልን ስለተበታተንን ነው። በጣም ከካሜራ ውጭ ስለ አንድነት አውርተናል። የቤተክርስቲያን ጥቃት አንስተናል። በጣም ጥቃታችን የበዛው አንድነት ስለሌለን ነው እያምናለሁ። አንድነት ሲኖረን መንፈስ ቅዱስ ኃይሉን ልኮ ይጠብቀናል። ጠላት እንኳን መጥቶ ቢተኩስ ይከሽፋል። በደንብ ግን የኛ ኃጢአት ለሌላው ሰው እየተረፈ ወገኖቻችን ያስገድላል እና ስተቀልለው አንድ ብንሆን እንደ ጭቃና እንደ ድንጋይ ብዙ ሰው እንደሚያሳድር ሁሉ እኛ ደግሞ አንድ ብንሆን የብዙሃን ምሳሌዎች ዓለምን የምንስብ ከዓለም ሁሉ እንደ ዓለም ምናምኑ ገሳንገሱ ትርፍ ነው። እግዚአብሔርን ያህል ታላቅ ጌታ በመካከላችን ይገኝና ተፈሪ ባለግርማ እንሆናለንና
ሊቁ እንዳልሆን እስኪ ጭቃና ድንጋይ ተዋህዶ ቤት እንደሚሰሩት እስኪ እኛ እንዋሃድና ደግሞ አንድ የመንፈስ ቅዱስ ማደሪያ የሚሆን ቤተ መቅደስ ይውጣል። በዚህ አጋጣሚ መልእክት ማስተላለፍ ፈለግኩ። በጣም ጥሩ። እንደውም ድንቅ መልእክት ነው ያስተላለፍከው። ይሄ የስርዓተ ቅዳሴያችንም ላይ በሰለስቱ ምዕትም 2ም 3ም ሆናችሁ በተገኛችሁበት አነ እሄሉ በማእከሊክሙ ብሎ ጌታችን መድኃኒታችን የተናገረው ቃል አለ። ከሁለት በላይ ያሉ ሰዎች ህብረት አንድነት የሚጠነቀቅበት ቅዱስ ዳዊትም የሚናገርበት በማህበረሰብ ወደ እግዚአብሔር ብሎ በህብረት ሆነን ብናመሰግነው ቅዳሴያችን ራሱ በዚያ ከመንፈስ ቅዱስ በጣም ያንተ በሚሆን አንተ ዘንድ ባለ በመንፈስ ቅዱስ አንድ እንሆን አንድ መሆንን ስጠን እያለን የምንለምንበት አንድ እንድንሆን ዘንድ እያለን ይሄ አንድነትን የምንሰብክበት ነውና እንደው አዲስ አበባ መሀል አዲስ አበባ ላይ ያለውም ጥርቆ ደግሞ ባህር ማዶ ያለውም ኦርቶዶክሳዊ የህብረትን የአንድነትን ነገር ቢያቀነቅንበት አንድ መሆንን ብንሆን በተለይ እንደ ኦርቶዶክሳውያን አንድ መሆን ብንሆን የተሻለ መስራ ምንሰራ ይመስለኛል። እንደውም ጥበባችሁ ይበራል ነው የሚለው መደምደሚያው። አሳውስክ እኛ ወደ መንፈሳዊ ህብረት አመጣ ነው እንጂ እንደዛ ነው። ከመንፈሳዊ ባሻገር ጥበባዊ ይሄ አንድ መሆናችን ብትረዳዱ ጥበባችሁ ይበራል ይላል። በቃ አንድነት ጥበብ ነው። በጣም ኃይለ እግዚአብሔር ሲያድርብን ሳንናገር እንደመጣለን። በነገራችን ላይ የትም ቦታ ሳንሄድ እንደርሳለን ባለንበት ሆነን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሲባል ዓለም ይደነግጣል አንድ ከሆነ እና ጥበባችሁ ይበራል ማለት ጥበብ የተባለ ፍቅር፣ ጥበብ የተባለ ሃይማኖት፣ ጥበብ የተባለ አስተሳሰብ፣ ጥበብ የተባለ አንድነትን የመላበስ ጸጋ ይሄ ይበራል፣ ይታያል፣ ይመሰክራል። ስራችን አይደል የሚናገረው ከኛ ይልቅ አፋችን ከሚያወራው ይልቅ እና እንዳነሳኸው ቤተክርስቲያንም ትምህርቱ አንድነት ስለሆነ ይህን ጥበብ እንድናበራ አለቃ እንደመከሩን በትክክል እሱ መተግበር መሰረታዊ በሚገባ የመጽሐፍትም ምንጫቸው እሱ ስለሆነ ከዚህ ጋር ተያይዞ ደግሞ ያው ገባ እያለን ደግሞ አብረን ብናወራበት በመጽሐፉ ላይ ከማያስተካክል መላእክተኛ የማለዳ ወፍ ትሻላለች ንጋቱን ትነግራለች እና የሚል አባባልን ተጠቅመው ይህችን ቃል የገለጹባት መረጃ አለች እና በዚያ ዘመን ካለው የሐሰተኛ መረጃ ቀውስ ጋር አንጻር ያይዘው የጠቀሱ ይመስለኛል። ደግሞ በእኛ ዘመን ደግሞ ስንመጣ ሐሰተኛ መረጃ የሚሰራጭበት እስቲ ስለሱ ግርም ነው። ሐሰተኛ መላእክተኛ የቁራ መላእክተኛ ይላሉ አባቶቻችን። የቁራ መላእክተኛ እርግጥ ከሐሰተኛ መላእክተኛ የተለየ ነው። በሄደበት የሚቀር ነው። እውነተኛም ይሁን ውሸተኛም ይሁን አይመጣም። ካልመጣ እውነትም ቢሆን ምን ጥቅም አለው? በሄደበት የሚቀር ነው። ሐሰተኛ መላእክተኛ ደግሞ ከዚህ ይገፋል። የተነገረውን አዛብቶ የሚያስረዳ መልእክት ተቀብሎ ይመጣል። የተቀበለው መረጃ ሌላ ነው፣ እሱ የሚናገረው ሌላ ነው። የሰማው ሌላ ነው፣ ሊያወራው ሌላ ነው እና በትክክል እንደውም ይህን ዘመን ይገልጣል። ያኔ ሐሰት በነገራችን ላይ ሰው ባለበት ዘመን ሁሉ አለ፣ ጥንትም ዛሬ ልዩ የሚያደርገው ዛሬ ቅጽበታዊ ውሸታችን እኛ ምንጽፋት በአንድ ጀንበር ዓለም ታደርሳለች። ያኔ አንድ ሰው ቢዋሽ ምናልባት 10 ሰው 20 ሰው 30 ሰው ሊያበላሽ የሚችለው ዛሬ 20 ሚሊዮን 30 ሚሊዮን ሰው ሊበላሽ ይችላል። ከዛ በላይ አሁን የመሰራጨት ዕድሏ ከፍተኛ ሆናለች እንጂ ውሸት ድሮም ነበረ። ስለዚህ ይልቁ ምንና ምንን አነጻጸሩ? ሐሰተኛ መልእክተኛንና ወፍን አነጻጸሩና የንጋት ወፍ ይሻላል አሉ። ምክንያቱም ሰው የተነገረውን አዛብቶ የሚያስረዳ ከሆነ ለሰው ያልተባለውን ተባለ፣ የተነገረውን አልተነገረም ብሎ አዛብቶ ከሚያደርስ ይልቅ ማለዳ ተነስታ ጭጭጭጭ የምትል ወፍ ትሻላለች። ለምን? ንጋቱን ታበስራለች። መልእክት ነው እሱ። ነጋ የሚለውን መልእክት በወፎች ድምፅ የሚያውቁ ወገኖቻችን አሉ አሁን ድረስ። በተለይ በገጠር የሚኖሩ ወገኖቻችን፣ አላርም የማይቀጥሩ ስልክ የማይጠቀሙ ሰዓት የማያስሩ ወገኖቻችን የዶሮውን ጭሆት የአዕዋፍን ጭሆት ነው የንጋት ምልክት አድርገው የሚጠቀሙ። ከዛ በመሰረቱ የወፎች ጭሆትም እንደ ምስጋና ነው የሚቆጠረው በመንፈሳዊ ትውፊት። ወፎች ጠዋት ተነስተው ሲጮሁ እግዚአብሔርን ያመሰግኑ ነው ተብሎ ይታመናል። ከምስጋናቸው ባሻገር የንጋት ምልክቶች ናቸው። እሰይ ነጋ ላመሰግን ነው እንዳለው ዘማሪው፣ ነግቷል እና ተነሱ የሚል ቅስቀሳ አላርም አለው። ስለዚህ ከውሸታም መልእክተኛ ይቺ ሞታ በስብሳ ፈርሳ የምትቀር ወፍ ትሻላለች። ሰውን ከወፍ አሳነሱት። በምኑ? በግብሩ። ሰውን ሳይሆን ውሸታም ሰው ማለት ነው። ስለዚህ ከዘመናችን አንጻር ስንቃኘው፣ ከዘመኑ አንጻር ስንቃኘው ቀላል ነው። ጥቂት ሰው ነው በውሸት የሚመረዘው። ምናልባት ውሸቱን የሰማው አካል ይወስነዋል። እርግጥ ውሸቱ ለንጉሱ ከደረሰው የንጉሱ እርምጃ ከባድ ይሆንና ብዙ ሰው ይጎዳበታል።
ውሸቱ ጎረቤት ላይ ከቀረ ብዙ ተጽዕኖ ላይኖረው ይችላል። የዚህ ዘመን ውሸት ግን የትም ይወራ የትም ጉዳቱ ብሔራዊ ነው። አንድ ሰው አይደለ ነገራችን ላይ አንድ ሰው ተረት ተረትና ልቦለድ ጽፎ እንትና ጠላት ነው ብሎ በሰበከው የውሸት ትርክት አይደለ ዛሬ እርስ በርስ እየተላለቅን ያለ ነው። በማናውቀው ታሪክ የሆነ ጊዜ ላይ የሆነ ንጉሥ ይሄን ያህል ሰው ገሏል ብሎ አንዱ ይጽፋል ፈጥሮ ማለት ነው። ከዛ ዛሬ ያለውን ከዛ ንጉሥ ጋር ይገናኛል ብሎ የሚገምቱትን ደግሞ የሚያሳድዱ ሰዎች ተፈጠሩ። ለዛውም የዘር ንጉሥ ባልነበረበት ዘመን ነገስታት በቤተሰብ ነው የሚኖሩት የነበረው እንጂ በዘር አይደለም። አማራ፣ ኦሮሞ፣ ትግሬ አይደለም መሰረታዊ መነሻቸው የዘር ግንድ ነው። ንጉሳዊ ሰሎሞናዊ ነው እንጂ ይሄኛው የቅርብ ጊዜ ታሪክ ነው። አሁን ግን ከምን ጋር ተገናኘ? ከጎሳና ከነገር ጋር ተገናኝቶ የሆነ ጊዜ የሆነ ማህበረሰብ አመራር ገዝቶ ከሆነ የዛ ማህበረሰብ ሰዎችን በሙሉ የሚጠላ ትውልድ ተፈጠረና ዛሬ አንዱ ሀገራችን ሰላም እንድታጣ ያደረገው አንዱ ነገራችን ላይ እንደውም ትልቁ ውሸት ነው። ውሸታሞች ተደማጭ ናቸው። ታስታውሳለህ? የሆነ ጊዜ ኦርቶዶክሶች ሌላውን ማህበረሰብ የሚያጠምቁት አማራ ለማድረግ ነው ተብሎ ሚዲያ ላይ ሲነገር ትልቅ ሰው ናቸው። ነገራችን አሁን ዶክትሬት የያዘ ፒኤችዲ የሰራ ሰው እንዲህ ብሎ ሲናገር አለማመን ይቻላል? ከባድ እኮ ነው። ላለማመን ማለት ትልቅ ሰው አይዋሽም ተብሎ ስለሚታሰብ የሚቀበለው ትውልድ አለ። ደግሞ ከፊሎቻችን ብዙዎቻችን እውነትን ከውሸት የመመርመር አቅማችን ዝቅተኛ ነው። በጣም እንደወረድ ነው የምንቀበለው። አንድ ሰው ጋር ስንወያይ እንዲያውም ለምን ይመስልሃል ብሎኝ የራሴን መላምት ሳስቀምጥ ሃይማኖተኛ ስለሆነ ብየዋለሁ። ኢትዮጵያውያን ሃይማኖተኞች ናቸው ነን እና የተነገረ ሁሉ እውነት ነው ይመስላል። እንደ ቃል እግዚአብሔር ነው የምንቀበለው። የዛ ተጽዕኖ ውሸታሞችን እንድንቀበል አደረገን እና እንጂ እኮ ማን ያስገድደናል? ውሸት እንድንቀበል እንችል ነበር። ስለዚህ እንደዚህ እያሉ የዋሹ ማህበረሰብን ከማህበረሰብ፣ መንግስትን ከህዝብ፣ ህዝብን ከህዝብ፣ ሀገርን ከሀገር ከሚያጣሉ ውሸታሞች ይልቅ የማለዳ ወፍ ትሻላለች። ለምን ቢሉ ንጋቱን ታበስራለችና ያሉት ለዚያ ነው። ስለዚህ ከወፍ የተሻለ ነውና አፈጣጠራችን። ወፏ ጠዋት ዘወትር ሳታቋርጥ ነው የምትጮኸው። መጮህ ብቻ፣ ንጋት ማወጅ ብቻ። እንደሷ ለምንድን ነው የተሰጠንን ተልእኮ ብቻ ተቀብለን እውነትን እውነት ውሸትን ውሸት ብለን ትክክለኛውን ነገር እየተናገረን ማንኖረው? እንደ ሰው ይህንን አብረን ማንሳት አለብን። በጣም አንድ ሰው እንደውም ይሄ ታንኮ ምላሳችንን እናበረታለን ይላል ዳዊት። ምላስን ማበርታት የሆነ ሰርክ በመሸ ነግህ በጠባ ቁጥር ባልና ሚስትን በምን አድርገን እናፋታ፣ በምን አድርገን እናጣላ፣ በጓደኛዎች መካከል ደግሞ እንዴት አድርገን ጸብን እንዝራ እያሉ በቃ ይሄ ለተንኮል የማያርፍ ምላሳቸውም ደግሞ ከውሸትና ክፉ ነገርን ከመናገር የማያርፍ የማይቆጠብ ብዙ ሰው አለ። እነዚህ ነገሮች ትክክልም አይደሉም። ሁለተኛ እንደ አባቶቻችንም ይላሉ ጦር ከፈታው ወሬ የፈታው አገርን እንዲያውም እንደዛ ነው። ጦር ከሚፈታው ወሬ ይፈታዋል፣ በትክክል ይፈታዋል። እና እዚህም ደረጃ ባልደረስም ብዬ አስባለሁኝ። አለቃ ዘነበ ይሄንን በሚገባ ገልጠውታል፣ እንዲያነቡት እጋብዛለሁ። የመጨረሻ ማድረገው በመንፈሳዊ ክፍል ደራሲው ሲናገር እግዚአብሔር በደብረ ሲና በእጁ 10 ነገርን ዘራ፣ የሚያጭደውን በታጣ ጊዜ አንድ ልጁን ላከው በማለት አስደናቂ የአዝመራ ምሳሌ አይነትን ጠቅሰው በዚህ ውስጥ ደግሞ ነገረ መለኮትን ያብራሩበታልና ይሄ የመንፈሳዊ ክፍሉ ላይ እግዚአብሔር 10 ነገርን ዘራ፣ የሚያጭድ ሲያጣ አንድ ልጁን ላከው ብለው የጠቀሱባት ምስጢር ምን አይነት ምስጢር ናት? በጣም ድንቅ ጥያቄ፣ ለድንቅ ምስጢር የሚስማማ ጥያቄ ነው። በመሰረቱ ከጽሁፎቻቸው መካከል እኔም ከተደመምኩባቸው አንዱ ይሄ ነው። አገላለጻቸው ብሉይን ከአዲስ የሚያስማማ ጥቅስ ነው። በመሰረታዊነት የዚህ ሀሳብ መነሻ ሀሳቡ የተወሰደው ያስታውቃል ከኦሪት ዘጸአት ነው። ኦሪት ዘጸአት ምዕራፍ 20 ከቁጥር 3 እስከ 17 10ቱ ትእዛዛተ ኦሪት አሉ። አጠቃላይ በደብረ ሲና የተፈጸመውን የኦሪት ታሪክ፣ የሙሴና የእግዚአብሔርን ግንኙነት፣ የህዝቡን ግንኙነት፣ ህጉን እንዴት እንደተቀበለ ከተቀበለ በኋላ ምን እንዳጋጠመው እንደተፈጠረ ለማንበብ ኦሪት ዘጸአት ምዕራፍ 19፣ ምዕራፍ 20፣ ምዕራፍ 24፣ ምዕራፍ 30፣ ምዕራፍ 34፣ ኦሪት ዘዳግም ምዕራፍ 4 እና ምዕራፍ 5 በደንብ ይተነትነዋል። ጠቅለል አድርገን ደግሞ ትእዛዛቱ እንዴት ነው የምናገኛቸው ካልን ኦሪት ዘጸአት ምዕራፍ 20 ከቁጥር 3 እስከ 17 10 ትእዛዛት ተዘርዝረዋል። እነዚህን ነው በደብረ ሲና 10 ነገር ዘራ ያሉት። ለሙሴ በደብረ ሲና 10ቱ ትእዛዛትን ቀርጾ በጣቱ ጽፎ መስጠቱን ሲያጠይቁ ነው። ትክክል።
ከዛ አያበቁም ደግሞ የሚገርመኝ ያ ነው። ወደ ክርስቶስ አመጡት። ብሉይ ጥላ አይደል የአዲስ ኪዳን። እያንዳንዱ ነቢይ እያንዳንዱ ጻድቅ ለክርስቶስ መምጣት ምሳሌ ሆኖ ይነገራል። ክርስቶስ በሙሴ የሚመስልበት የታሪክ ክፍል ብዙ አለው። አሻጋሪነቱ፣ ማይዶቱ፣ ኤርትራን ባህር ከፍሎ ማሻገሩ ክርስቶስ ከሲኦል ባህር እንዳሻገረን ማሳያ ነው። መስዋዕቱ በጉ ራሱ አማናዊ መስዋዕት ክርስቶስ መሆኑን የሚያጠይቅ ነው በደንብ። ይሄኛው በሌላ ጊዜ የሚጠና ጥልቅ ምስጢር ስላለው ባጭሩ ሙሴ ክርስቶስን የሚመስልበት ብዙ መገለጫዎች አሉት። ከእነዚህ መካከል አንዱ ትእዛዛቱ ናቸው። ትእዛዛቱን ከእግዚአብሔር ተቀብሎ ለሕዝቡ አስተላለፈ። ነገር ግን ሕዝቡ አልፈጸመለትም። እንደውም ጭራሽ ጣዖት ወረድ ሲል ከተራራው ሲወርድ ጣዖት ቀርጸው ወርቅ አንጥረው ሲያመልኩን ያገኛቸው ተበሳጭቶ ታቦቱን ከሰከሰ። ድጋሜ ደግሞ እግዚአብሔር ቸር ስለሆነ ሌላ ጽፎ ሰጠው። ከዚህ ደብረ ሲና ተነሱና ወደ ሐዲስ ኪዳን አመጡት። ታሪኩን ምን ብለው የሚፈጽመው በታጣ ጊዜ ልጁን ላከው። ያ ህዝብ ትእዛዙን መፈጸም አልቻለም፣ ሻረው ጭራሽ። ያ ትእዛዝ ደግሞ ከጥንት ከአዳም የመጣ ፈቃድን የመሻር ልምምድ ነው፣ ሰይጣናዊ ልምምድ ነው። ያንን ህዝብም ክፉ ያደረገው ምክንያቱም በአንተ ምክንያት ምድር ሶክና አሜከላ ታብቅል አይደል ርግማኑ። ሶክ እና አሜከላ የተባለ እኩያት ፍቶታት አይደል አንዱ ትርጉሙ። የሰው ልጅ በእኩይ ፍቶት፣ በክፉ በኑፋቄ በጥርጣሬ ስለተበከለ አይምሮ በሄደበት ሁሉ ይስታል ከዛ ጊዜ ጀምሮ። ስለዚህ ህጉ መፈጸም አቃተው። ኢሳይያስ እንዳለው ጽድቃችን የመርገም ጨርቅ ሆነ እንዳለው በቃ ጽድቅ መፈጸም አልቻል ስላለ ምን አረገ እግዚአብሔር? አንድ ልጁን ላከው። በነቢይና በሐዋርያ መዳን ስለማይችል ዓለም የባህሪ ልጁ ኢየሱስ ክርስቶስ ስጋ ለብሶ ዓለምን ያድን ዘንድ እንዲመጣ ፈቃዱ መሆኑ ሲያጠይቁ የሚፈጽማቸው በታጣ ጊዜ አንድ ልጁን ላከዋል። ከዛ ቃሉ የተባለ ራሱ ክርስቶስ ነው። በመሰረቱ 10ቱ ትእዛዛት የተባሉ ህግጋት እግዚአብሔር ናቸው። ጽላቱ በሌላ መንገድ የእመቤታችን ምሳሌ ነው። ያ ለሙሴ የተሰጠው ጽላት ሰም ሆኖ ወርቁ እመቤታችን ለዓለም ተሰጥታ በእሷ ማህፀን አድሮ ተዋህዶ እግዚአብሔር ሰው እንደሆነ የሚያጠይቅ ጥልቅ ምስጢር አለ። በጣም ጥሩ መጣ። እሱ ምን ሊያደርግ ነው የመጣው? ሊፈጽም ሊያስፈጽም። እንደ ህፃናት አደጋለል በየጥቂቱ አደጋለል የምንለው ስጋ ለብሷልና የሰው ልጅ የፈጸመውን ከኃጢአት በቀር ሁሉን ፈጽሞ ነው ያደገው። ግዝረት የሰው ልጅ ያስፈልገው ነበረ። እንደ ሰውነቱ ተገዘረ። በረቂቅ የመንፈስ ቅዱስ ጥበብ ሳይቆረጥ እንደተገረዘ ሆኖ ታየ። ማደግ በሂደት ስለሚገባው በአንድ ቀን በአንድ ቅጽበት አድጎ ቢገኝ ምታት ነው ብለው እንዳንጠራጠረው ምታት ነው ብለን እያደገ ቀስ በቀስ አሳየን። ይህን ሁሉ ህግ እየፈጸመ መጣ። የኦሪትን ህግ። ይሄ ብቻ አይደለም። በማቴዎስ ወንጌል ምዕራፍ 5 ቁጥር 17 እኔ ኦሪትና ነቢያትን ልፈጽም እንጂ ልሽር አልመጣሁም ብሎ ተናግሮ የለ? ኦሪትን ከሐዲስ አስታርቆ ድንቅ የሆነ ህግን ሊፈጥርልን እሱ ራሱ ህግ ሆኖ ሊሰጠን ነውና የመጣው። የሚፈጽማቸው በጠፋ ጊዜ ልጁን ላከው አሉ። አንደኛ ህገ ኦሪትን ቀስ በቀስ እየፈጸመ በለበሰው ስጋ ማደጉን ሲያጠይቁ፣ ሁለተኛ ኦሪትን አሳልፎ ሐዲስን መስርቶ አስታርቆ ያንጥሎ ሳይሆን ይሄን አንጠልጥሎ ያንጥሎ ሳይሆን አዋህዶ አዲስ የሆነች ወንጌልን እንደሰጠን ሲያጠይቁ ልጁን ላከው አሉ። አዝመራ የተባለው በመሰረቱ የሰው ልጅ ሊሆን ይችላል፣ የሰው ልቦና ሊሆን ይችላል፣ ምድር ሊሆን ይችላል፣ ቃል እግዚአብሔርም ሊሆን ይችላል። እናስፋላቸውና በደንብ ነው የመጨረሻችን ስለሆነ ሀሳቡ አንድ የረሳሁት ሀሳብ በደብረ ሲና በእጁ 10 ነገር ዘራ፣ የሚያጭደውም በታጣ ጊዜ አንድ ልጁን ላከ። የሚያጭደው በታጣ ጊዜ ማለት ተበትኖ ቀረ ቃሉ ነው። የሚፈጽመው ጠፋ ነው። ጌታችን ኢየሱስ ክርስቶስ ግን ህጉን ፈጽሞ የአዳምን መከራ ተቀብሎ ከዚህ ከወደቅንበት መንጥቆ ወደ ዘላለማዊ ህይወት ርስት እንደመለሰን ሲያጠይቁ ነው። ለምን? በሰው ልጅ በራሳችን አቅም መዳን ስለማንችል ወይም ደግሞ እንደ ሙሴ አይነት አሻጋሪዎችና በነቢያት ትምህርትም መስዋዕትነትም በምንም አይነት መንገድ መዳን ስለማንችል እሱ ራሱ ሰው ሆኖ እንዳዳነ ሲያጠይቁ የሚያጭደው በታጣ ጊዜ አንድ ልጁን ላከው ብለው የእግዚአብሔርን ሰው መሆን ከሙሴ ህግ መቀበል ጋር አያይዘው ነገረ ስጋዌን፣ ነገረ ድህነትን፣ ምስጢረ ሥላሴን፣ ነገረ ማርያምን የዘርና የቃል እግዚአብሔርን ምሳሌ በሚገልጽ መልክ አስተማሩን። እንደ መደምደሚያ በማቴዎስ ወንጌል ምዕራፍ 13 በቅዱስ ማርቆስ ወንጌል ምዕራፍ 3 በሉቃስ ወንጌል ምዕራፍ 8 የዘሩና የአዝመራው ምሳሌ ተጠቅሷል። ከእሱ ጋር ማያያዝ እንችላለን።
ዘር ምንድን ነው፣ አዝመራ ምንድን ነው፣ ማጨድ ምንድን ነው የሚለውን በዚህ መልክ አስፍተን ማየት እንችላለን። ዘሪ ልዘራ ወጣ፣ ሲዘራ ከፊሉ ሾህ ላይ ወደቀበት፣ እንጨት ላይ ወደቀበት፣ ለምለም ላይ ወደቀበት ብሎ የተናገረው ጌታ ራሱ ይህም አንዱ ማስረጃ ነው ለዚህ ጥቅስ። ይሄ ጌታ ቃለ እግዚአብሔርን በሰው ልቡና እየዘራ አንዳንዶቻችን በትክክል ተቀብለነው አብቅለነው እሱን እንደተከተልን፣ አንዳንዶቻችን ልባችን እንደ ሾህ ሆኖ ዘሩን አጥፍቶብን ከእሱ እንደወጣን እያስፋፋን ከኦሪቱና ከሐዲሱ ጋር እያሳረቅን መተርጎም እንችላለን። ሳጠቃልለው ግን በእጁ 10 ነገር ዘራ ያሉት 10ቱ ትእዛዛተ ኦሪትን በሙሴ በኩል ለሰው ልጅ እንደሰጠ፣ የሚያጭዳቸው በጠፋ ጊዜ ልጁን ላከው ማለት የሰው ልጅ በራሱ ግብር በራሱ ባህሪ መዳን በተሳነው ጊዜ እግዚአብሔር ሰው ሆኖ ዓለምን በቃሉ እንዳዳነ የሚያጠይቅ ድንቅ መልእክት አለው ማለት ነው። በጣም አመሰግናለሁ መምህር ኤፍሬም ሰው እዚህ ድረስ መጥተህ ይህንን የመሰለ ድንቅ ውይይት እንዳደርግ ስለፈቀድክልኝ አመሰግናለሁ። እኔም እውነቴን ምስል ሀሳብ እንዳንጸባርቅ እንዳካፍል ስላጋበዝከኝ በጣም አመሰግናለሁ። ጊዜ ያክብርልኝ መምህር ዶክተር ቴዎድሮስ ለገሰ። አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ ዛሬ ያደረግነው ቆይታ የአለቃ ዘነበን የጻፉትን መጽሐፈ ጨዋታ የሚለውን መጽሐፍ ከመምህር ኤፍሬም ሰው ጋር ሆነን ዳሰሳውን ሰርተነዋል። እናንተ ደግሞ በዓለም ያላችሁ በሙሉ ይህንን መጽሐፍ ያላነበባችሁ አንብባችሁ ምስጢሩ እንድትረዱና ከዚህ መጽሐፍ ጥቅም እንድታገኙ ጥቂት ነገር እኛ ለእናንተ ፎርዋርድ አድርገናል። መርሃ ግብራችን ይህንን ይመስል ነበረ። ከቀሪው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ቆይታ ጋር አብራችሁ ቆይታ እንድታደርጉ ጋብዛለሁኝ። መልካም ቆይታ ይሆንላችሁ። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን